السلام عليكم ورحمة الله وبركاته. ይህ በሙስሊም ተማሪዎች ልክ ተዘጋጅቶላችሁ በኢንቨር ቲቪ የሚቀርብላችሁ 10ኛ ክፍል ተማሪዎች የምናዘጋጅበት ፕሮግራም ነው። ስሜ ሙሂዲን ሸምሱ ይባላል። በዛሬው ፕሮግራማችን ኬሚስትሪ ኔቱ ኬሚካል ቦንዲንግ ምን ይሆናል። ወደ መጀመሪያው ጥያቄ እንለፍ። የመጀመሪያው ጥያቄ which one of the following is the diagrammatic representation of chlorine ነው የሚለው። እዚህ ጋር ክሎሪን አይን አልሰራም፣ ስለዚህ ኒውትራል ክሎሪን ነው እና አቶሚክ ነምበሩ እዚህ ጋር 17 ነው እና አቶሚክ ማሱ ደግሞ 35 ነው። ስለዚህ አቶሚክ ነምበር ማለት ለኒውትራል አተም ምንድነው ብለን እንደሆነ እናውቃለን። ፕሮቶን እና ኤሌክትሮን ብዛት ነው የሚነግረን 17 ማለት ነው። ከዛ ደግሞ ከአቶሚክ ማሱ ላይ ከ35 ላይ ማለትም ከዛ ሲቀነስ አቶሚክ ነምበር 17 እንሰጠናል የኒውትሮን አማውንቱን እዚህ ጋር 18 ማለት ነው። ስለዚህ ትክክለኛው ከአራቱ ኢሜጅ ትክክለኛ የሚሆነው ፕሮቶን ነምበሩ 17 የሆነ ኤሌክትሮን ነምበሩ 17 የሆነና ኒውትሮን ነምበሩ ደግሞ 18 የሆነ ማለት ነው። ስለዚህ አሁን ከምናያቸው ፊገሮች መካከል ፕሮቶን 17 ኤሌክትሮን 17 እና ኒውትሮን 18 የሆነው የትኛው ነው? ቢ ነው ማለት ነው። ስለዚህ የመጀመሪያው ጥያቄ ቢ ነው መልሱ። ወደ ቀጣዩ ጥያቄ ስናልፍ which one of the following compound is ionic compound ይለናል። አዮኒክ ማለት በሜታልና በነን ሜታል መካከል የሚደረግ ኮምፓውንድ ነው እና ምን ጊዜም ለምሳሌ ሜታሉን ኤ ብንለው ከዛ ነን ሜታሉን ደግሞ ቢ ብንለው ሜታሉ ምን ጊዜም ለነን ሜታሉ ኤሌክትሮን ይሰጣል። ማለትም ከዛ በኋላ ይሄ ፕላስ ይሆናል፣ ይሄ ማይነስ አዮን ይሆናል። ለዛ በቻርጅ ዲፈረንሳቸው የሚፈጠሩ አትራክሽን ቦንድ ይሰራል ማለት ነው። ይሄ አዮኒክ ቦንድ ይባላል። ስለዚህ ከዚህ ተነስተን ከአራቱ ኮምፓውንዶች መካከል አዮኒክ የሆነውን እንለይ። ይሄ የመጀመሪያው ካልሲየም ክሎራይድ ነው። እንደምናውቀው ካልሲየም ሜታል ነው፣ ክሎሪን ደግሞ ነን ሜታል ነው። ስለዚህ ይሄ አዮኒክ ኮምፓውንድ ይሆናል ማለት ነው። ካርቦን ዳይኦክሳይድ ለምን አይሆንም? ካርበንም ኦክሲጅንም ምኖች ናቸው? ነን ሜታሎች ናቸው። ስለዚህ ይሄኛው አዮኒክ አይደለም፣ ምንድነው የሚባለው? ኮቫለንት ነው ማለት ነው። ይሄ ፖታሺየም ክሎራይድም እንደዛው ኮቫለንት ነው፣ ምክንያቱም ፖታሺየም ነን ሜታል ነው፣ ክሎሪንም ነን ሜታል ነው። ዋተርም እንደዛው፣ ምክንያቱም ሃይድሮጅን ነን ሜታል ነው፣ ኦክሲጅንም ነን ሜታል ስለሆነ ማለት ነው። እሺ ወደ ቀጣዩ ስንሄድ an element is located in group 7a and third period of the modern periodic table on the basis of this element ከዛ አሁን ይሄ የሚለን አንድ ኤሌመንት አለ፣ ግሩፑ 7 ነው፣ 7a ማለትም በፔሪዮዲክ ቴብሉ በዚህ ሳይድ ማለት ነው እና ሶስተኛ ፔሪዮድ ላይ ነው ማለት 1 2 ሶስተኛ ማለት ነው እዚህ ጋር ያለው። ስለዚህ የዚህ ኤሌመንት ፕሮፐርቲዎችን የሚነግረን ከዚህ ውስጥ ትክክል የሆነውን እንመርጣለን። መጀመሪያ ግን ማን ኤሌመንት እንደሆነ ብናቅ ለመልሳችን ያቀልልናል። ስለዚህ 7a ከሆነ የማን እንትኖች ነው? ፍሎሪን አለ ከላይ፣ ከዛ ክሎሪን አለ፣ እዚህ ጋር ደግሞ ባዶ ነው፣ እዚህ ጋር ሂሊየም አለ እና ሶስተኛ ፔሪዮድ ላይና ሰባተኛ ኮለመን ላይ ያለው ክሎሪን ነው። ስለዚህ ከአራቱ ምርጫዎች መካከል ስለ ክሎሪን ልክ የሆነውን እንለይ ነው። generally forms an anion with -2 charges -2 ቻርጅ የሚፈጥሩት ምን ጊዜም ከሰባተኛ ላይ ያሉ ሳይሆን ስድስተኛ ላይ ናቸው። ምክንያቱም ኦክቴትሩን ለመሙላት ሁለት ቻርጅ ይጎላቸዋል እና ሁለት ቻርጅ ተቀብለው ስቴብል ይሆናሉ። ለዛም ነው ግሩፕ 7 ላይ ያሉ ኤሌመንቶች -2 ቻርጅ ሳይሆን -1 ቻርጅ ነው። ምክንያቱም ክሎሪን ኮምፓውንድ ሲፈጠር እኮ Cl- ነው የሚሆነው እንጂ Cl2- አይሆንም። ምክንያቱም አንድ ኤሌክትሮን ነው የሚጎለው ስቴብል ለመሆን እንጂ ሁለት ኤሌክትሮን አይደለም። ስለዚህ የመጀመሪያው አይሆንም ማለት ነው። ሁለተኛው ደግሞ has very low ionization energy ዩኒቷ ላይ እንደምናውቀው አክሮስ ፒሪየድ በሄድን ቁጥር ionization energy እየጨመረ ነው የሚሄደው እና ክሎሪን ደግሞ ሃይ ionization energy ካላቸው መካከል ነው ማለት ነው። ከዛ ሶስተኛ forms an acidic oxide፣ አራተኛ ደግሞ has extremely low electron affinity ክሎሪን እንደምናውቀው ኤሌክትሮን በጣም ስለሚወድ ሃይ ኤሌክትሮን አፊኒቲ ነው ያለው። አንድ ኤሌክትሮን ሰጡት ብዙ ኤነርጂ መልስ ይሰጣቸዋል። ስለዚህ ፎርምስ አን አሲዲክ ኦክሳይድ የሚለው ነው ትክክለኛ መልሳችን የሚሆነው ማለት ነው። ኤም አይሆንም፣ ቢም አይሆንም፣ ሲም አይሆንም ማለት ነው። እሺ ወደ አራተኛ ጥያቄ ስናልፍ which one of the following statements is correct ከሚከተሉ መካከል ትክክለኛ የሆነው ምረጡ ነው የሚለን። ባላንስ ቦንድ እና ሉዊስ ቦንድ ነው። እዚህ ጋር ሉዊስ ቦንድ ሞዴል ነው የሚነግረን። ሉዊስ ቦንድ ሞዴል የሚነግረን አንድ ነገር ብቻ ነው። መጀመሪያ ዶት ዶት እናስቀምጣለን፣ ማለትም ቫላንስ ሼል ያሉ ቦንድ ኤሌክትሮኖችን ይገልጽናል እነዚህ ዶቶች።
እና ከዛ በኋላ ከሌላ አተም ጋር ለምሳሌ ቢ ከሚባል አተም ጋር ቦንድ ቢፈጠር እንደዚህ ቦንድ ካለ በቃ ይሄን ብቻ ነው ሊውስ የሚነግረን ቦንዶች አሉ ይለናል። ከዛ ደግሞ ሎን ፔሮች ደግሞ እነዚህ ያሉን የሚለውን የሚነግረን። ስለዚህ ከነዚህ ምርጫዎች መካከል ስለ ሊውስ ቦንድ የሚያወራውና ስለ ቫላንስ ቦንድ ትክክል የሆነውን እንምረጥ ማለት ነው። ይሄ ቫላንስ ቦንድ ሞዴል ሲምፕሊ ሾውስ ዘ ሊንኬጅ ቢትዊን አተምስ ኢን ዘ ፕሬዘንስ ኦፍ ሎን ፔርስ። ይሄ ቫላንስ ቦንድ ሞዴል ሳይሆን የሊዊስ ሞዴል ነው የሚነግረን አተሞች ሊንኬጃቸው ማለትም ቦንዱን እና ፕሬዘንስ ኦፍ ሎን ፔር የሚነግረን በቃ ይሄ ፊገር የሚገልጽልን ሊዊስን ነው። ኤ ላይ ደግሞ ያለው ቫላንስ ቦንድ ሞዴል ይሄኛው ነው የሚገልጸው ነበር ያለው ይሄ ሳይሆን ይሄ ሊዊስ ነው ማለት ነው። እሺ ቢ ሊዊስ ሞዴል ፕሪዲክትስ ዘ ሼፕስ ኦፍ ሞለኪውልስ ቤዝድ ኦን ዘ ኤሌክትሮን ፔር ሪፐልሽን አራውንድ ሴንትራል አተም። ይሄኛው ሊዊስ ሞዴል ደግሞ ሳይሆን የቫላንስ ቦንድ ሞዴል ነው። ቫላንስ ቦንድ ሞዴል እንደሚነግረን ከሆነ ሎን ፔሮችና ሁለት ሎን ፔር ቢኖርና ሁለት ቦንዲንግ ፔር ቢኖረን ሎን ፔሮቹ በጣም ይገፋፋሉ ከማን ይልቅ ከቦንዲንግ ፔሮቹ ይልቅ እና ቤዝድ ኦን ዚስ ሼፓቸው ማወቅ እንችላለን የሚለን ይሄኛው የቫላንስ ቦንድ ሞዴል ነው። ቫላንስ ቦንድ ሞዴል ማለት ነው። እሺ ሶስተኛ ጋር እንሂድ። ኢን ሊዊስ ሞዴል ኤሌክትሮን ሪፒል ዋን አናዘር ኤንድ ኤ ፔር ኦፍ ቦንዲንግ ኤሌክትሮንስ ላይ አስ ፋር አስ ፖሲብል። አሁን የነገርኳችሁ ነገር ማለት ነው ሎን ፔሮች በጣም ይገፋፋሉ ቦንዲንግ ፔሮች ደግሞ ለስ ከቦንዲንግ ፔሮች አንፃር ይገፋፋሉ የሚለውን ቫላንስ ቦንድን እንጂ ሊዊስ ቦንድ አይደለም የሚነግረን። ዲጋ ስንሄድ ደግሞ ቫላንስ ቦንድ ሞዴል ኤክስፕሌን ሞለኪውላር ሼፕ ፍሮም ዘ ኢንተራክሽን ኦፍ አቶሚክ ኦርቢታልስ ዲ ነው የሚሆነው መልሱ ማለት ነው። ምክንያቱም ቫላንስ ቦንድ በቦንዶች መካከል ያለውን ፎርስ ይነግረናልና በሎን ፔሮች መካከል ያለውን ፎርስ ስለሚነግረን ሼፓቸውን ቤዝድ ኦን ዛት ይነግረናል። ለምሳሌ H2O ብናይ እዚህ ጋር ሁለት ሃይድሮጅን አንድ ኦክሲጅን እንዳለ እናውቃለን። ኦክሲጅን እንደምናውቀው ስንት ሎን ፔር ማነው ኤሌክትሮን አለው ቫላንስ ሼሩ ላይ 6 1 2 3 4 5 6 ከዛ ሁለት ሃይድሮጅኖች አሉ እነዚህ ደግሞ አንድ ነው ያላቸው። ስለዚህ ቦንድ ከሰሩ በኋላ ምን ይፈጠራል? በዚህኛው ህግ መሰረት ሎን ፔሮች የበለጠ ይገፋፋሉ ከምኖች ይልቅ ከቦንዲንግ ፔሮች ይልቅ ማለትም ከቦንዶች ይልቅ። ከዛ ሼፑ መጨረሻ ላይ ምን ይሆናል? ኦክሲጅን አለ ሎን ፔሮች በጣም ስለሚገፋፋ አስ ፋር አስ ፖሲብል ይራራቃሉ። ከዛ ቦንዲንግ ፔሮቹን ያጠጋጓቸዋል እነሱን ለመራራቅ ብለው። ስለዚህ መጨረሻ ላይ ወደዚህ ሼፕ ይቀየራልናል ማለት ነው። ይሄ ማንንም ይነግረን ቫላንስ ቦንድ ቲዮሪ ነው እንጂ ሊዊስ ቦንድ አይነግረንም። በቃ ቦንድ እዚህ ጋር እንዳለና ሎን ፔር ኦክሲጅን ላይ እንዳለ ብቻ ነው ነግሮን የሚያልፈው ማለት ነው። እሺ ወደ ቀጣዩ ጥያቄ እንለፍ። እዚህ ጋር ኤክስፕላኔሽን አለ ማንበብ ትችላላችሁ። እሺ ወደ አምስተኛው ስናልፍ which one of the following occurred during formation of ions? አይኖች ሲፈጠሩ ምንድነው የሚካሄደው ነው እያለን ያለው። አይን ሁለት አይነት አለ። መጀመሪያው ሜታሎች ወደ አይን ሲቀየሩና ሜታሎች ወደ አይን ሲቀየሩ ነው። ሜታሎች ምን ጊዜም ወደ አይን የሚቀየሩት ኤሌክትሮን ሰጥተው ነው። ሜታሎች ኤሌክትሮን አይቀበሉም። ለምሳሌ ሶዲየምን ብናየው 11 ነው አጠቃላይ ኤሌክትሮን እና አውተር ሼሉ ላይ 1 ነው ያለው እና ስቴብል ለመሆን 7 ከመቀበል ይልቅ 1 ነው የሚሰጠው። ስለዚህ ምንድነው የሚሆነው Na ፕላስ ይሆናል ማለት ነው። ማለትም አንድ ኤሌክትሮን ለሌላ ኤሌመንት ሰጥቷል። ስለዚህ ሜታሎች በዚህ ፎርም አይን ይሰራሉ። ሜታሎች ደግሞ ክሎሪንን ስናየው ለምሳሌ 17 ነው ቶታል አቶሚክ ነምበሩ ማለት ነው። ስለዚህ ቫለንስ ኤሌክትሮኖቹ ደግሞ 7 ነው የሚሆኑትና ኦክቴትሩን ለመስራት ማለትም ስቴብል ለመሆን አንድ ኤሌክትሮን ነው የሚጎለው። ስለዚህ 7ቱን ሙሉ ከሚሰጥ አንድ ቢቀበል ይቀለዋልና ሁሌ ተቀባይ ነው። ከዛ Cl ማይነስ ይሆናል ማለት ነው። ማይነስ ማለት መቀበል ነው ፕላስ ማለት ደግሞ መስጠት ነው። ስለዚህ ነን ሜታሎች በዚህ መንገድ አይን ይሰራሉ ሜታሎች ደግሞ በዚህ መንገድ አይን ይሰራሉ። እና እዚህ ላይ ኢንቮልቭ የሚያደርገው አውተር ሞስት ኤሌክትሮኑ ብቻ ነው። ውስጥ ያሉት ኤሌክትሮኖች አይነኩም። ለምሳሌ ሶዲየም ላይ አንድ ሰጠ ማለት ከውስጠኛው ሳይሆን ጫፍ ላይ ካለው ነው። ለምሳሌ እዚህ ጋር ኒውክሊየስ አለ እዚህ ጋር 1 2 ይኖራል። ከዛ እዚህ ጋር 1 2 3 4 5 6 7 8 አጠቃላይ 10 ከዛ በኋላ አውተር ሞስት ላይ አንድ ኤሌክትሮን አለች ለሶዲየም እና እንዲ አይን ሲሰራ ቺኛውን ብቻ ኤሌክትሮን እንጂ የሚያወጣት እዚህ ውስጥ ያሉት ኤሌክትሮኖች ምንም ኢንቮልቭ አያደርጉ ማለትም እዛው ነው የሚቀመጡት ምንም የሚፈጠር ነገር የለም ነው። ክሎሪንም ላይ እንደዛው ነው። አውተር ሞስቱ ላይ 7 አለ 7 አለ ከዛ በኋላ አንድ ኤሌክትሮን ይመጣለትና ከሶዲየም እዚህ ከጨምራል እንጂ ውስጥ ላይ ያሉት ነገር ምንም የሚፈጠር ነገር የለም። ኒውክሊየስ ውስጥ ምንም አይፈጠርም አውተር ኤሌክትሮኖቹ ላይ ምንም አይፈጠርም ማለት ነው። ስለዚህ አሁን በዚህ መሰረት ተነስተን ጥያቄውን እንመልስ።
which one of the following would occur during formation of ions አዮኖች ሲፈጠሩ ምንድነው የሚከናወነው ያለው ኢነርሞስት ሼል ኤሌክትሮንስ አር ኢንቮልቭድ ኢነርሞስቶቹ አይደለም ኢንቮልቭድ የሚሆኑት ውጪ አውተር ሞስቶቹ ናቸው ኢነሮቹ በቃ እዛው ባሉበት ነው የሚቀመጡት ምንም የሚፈጠር ነገር የለም አይንቀሳቀሱም ማለት ነው ስለዚህ ይሄ የመጀመሪያ አይሆንም ቫላንስ ኤሌክትሮንስ አር ሼር ቢትዊን አተምስ ሼር መሆናቸውን አየን አያሳየንም ምክንያቱም አሁን እንዳልኳችሁ ሶዲየም ፕላስ ሆነ ማለት ሼር አርጎት ይሁን ሰጥቶት ይሁን አናቅ እና ሼር ደግሞ ከተደረገ ኮቫለንት ቦንድ ነው እንጂ የሚፈጠረው አየን ሊፈጠር አይችልም ማለት ነው አየን የሚፈጠረው ወይ በመስጠት ወይ በመቀበል ነውና ወይ ስለዚህ ቫላንስ ኤሌክትሮኖች ሼር ሳይሚደረጉት ይሰጣሉ ወይ ደግሞ ኤሌመንቶች ይቀበላሉ ማለት ነው ሶስተኛው ጋር ስንሄድ the electron configuration of atom forming the ion remains unaffected እዚህ ጋር ኤሌክትሮን ኮንፊግሬሽን ማለት ቶታል ነምበር ኦፍ ኤሌክትሮን ነው አይደለ ለምሳሌ እዚህ ጋር 17 ነበረው ክሎሪን ከዛ በኋላ ከ17 ወደ 18 ያድጋል አይደለ አየን ሲሆን ስለዚህ ኤሌክትሮን ኮንፊግሬሽን ላይም ለውጥ ይኖራል 1s2 2s2 እያለን ስንሄድ መጨረሻ ላይ 6 የነበረው 5 የነበረው 6 ይሆናል ስለዚህ ኤሌክትሮን ኮንፊግሬሽን ላይ በደንብ ለውጥ ይኖራል ማለት ነው ባላንስ ኤሌክትሮን ስለዚህ ሲም አይሆንም ባላንስ ኤሌክትሮንስ አር ትራንስፈርድ ፍሮም one atom to another ይሄ ነው የሚሆነው መልሱ ትራንስፈር ነው የሚያደርገው ማለት እንዲሰጥም ይችላል ሊቀበልም ይችላል ማለት ነው አንድ ኤሌመንት ምን ለመፍጠር አየን ለመፍጠር ስለዚህ መልሱ ምንድነው የሚሆነው ዲ ነው የሚሆነው ማለት ነው እዚህ ጋር ኤክስፕላኔሽን አለ ባላንስ ኤሌክትሮን ትራንስፈር ነው የሚያደርጉት ወይ ሉዝ ነው የሚደረገው ወይ ጌን ነው የሚደረገው ኢነር ሼሮች አየን በመፍጠር ላይ ምንም ኢንቮልቭ አያደርጉም ኮቫለንት ቦንድ ደግሞ ሼር የሚደራረጉት እና ኤሌክትሮን ኮንፊግሬሽን ደግሞ በደንብ ነው የሚቀየረው ምክንያቱም አንድ ኤሌክትሮን ወይ ይጨምራል ወይ ይቀንሳል ማለት ነው ስለዚህ መልሱ ዲ ይሆናል እሺ ወደ ስድስተኛ እንለፍ in order to illustrate the structure and property of a solid አንድ ሶሊድ አለ ስለሱ ፕሮፐርቲ ለማጥናት ይለናል a student put 100 marble balls into a box that represents metal cations and the empty space between and around the marble representing the c electron c which one of the following bonding represents by this model covalent bonding ionic bonding metallic bonding እና native bonding እሺ አሁን እዚህ ጋር ያለን ያለው አንድ ቦክስ ውስጥ አንድ ተማሪ ማርበል ቦሎችን አስቀመጠ ማለትም ኳሶችን ለምሳሌ እንደዚህ እናስቀምጣ ሶሊድ ስላለን አተሞቹ የተጠጋጉ ናቸው የተራራቁ አይደሉም እና ይሄ ተማሪ ምን እያለን ነው እነዚህ ኳሶቹን እንደ አተም ብትወስዷቸውና በመሃል ያለውን ደግሞ እንደ ኤሌክትሮን ሲ አድርጋችሁ ብትወስዱ ይሄኛው ምን ይገልጽልናል ምን ቦንዲንግ ይገልጽልናል የሚለን ምንድነው ኮቫለንት ቦንዲንግ ነው ኮቫለንት ቦንዲንግ ማለት ሁለት ነን ሜታሎች አሉ እና ሁለቱ ነን ሜታሎች ሁለቱም መስጠትም መቀበልም ሳይሚፈልጉ ሼር መደራረግ ነው ቅድም አዮኒክ ቦንድ ላይ እንዳየነው ሜታሎች ይሰጣሉ ነን ሜታሎች ደግሞ ይቀበላሉ ነበር ግን እዚህ ጋር ነን ሜታል መቀበል ብቻ ስለሆነ የሚፈልገው አንዳንዴ ነን ሜታል ለምሳሌ ሃይድሮጅን እና ኦክሲጅን ብንወስድ ኦክሲጅን ለሃይድሮጅን አይሰጠውም ሃይድሮጅን ለኦክሲጅን አይሰጠውም ስለዚህ ምንድነው የሚደረጉት ሼር ይደራረጋሉ ማለት ነው ቦንድ ይፈጥራሉ ስለዚህ ኮቫለንት ቦንድ ምን ጊዜ ምንድነው የሚደረገው ኤሌክትሮኖች ሼር ይደራረጋሉ ነው አዮኒክ ቦንዲንግ ደግሞ ቅድም እንዳልነው አንዱ ይሰጣል አንዱ ይቀበላል ሜታሊክ ቦንዲንግ ግን በመስጠት በመቀበል ሳይሆን አተሞቹ ተቀራርበው ነው የተቀመጡትና አውተር ሞስት ላይ ያሉት ኤሌክትሮኖች ካንዱ ወደ አንዱ አተም ኢዚሊ መንቀሳቀስ ይችላሉ እዚህ ጋር የነበረችው ወደዚህ ሄዳል እዚህ ጋር የነበረችው ደግሞ ወደዚህ ሄዳልና ኤሌክትሮኖች በቀላሉ መንቀሳቀስ ይችላሉ ማለትም በዚህ ቦክስ ሞዴል እዚህ ጋር የነበረችው ኤሌክትሮን እንዲ እንደፈለገች መንቀሳቀስ ትችላለች ማለት ነው እና ለዛም ነው ሜታሎች ኤሌክትሪክ የሚያስተላልፉት ስለዚህ ይሄ ሞዴል የማ ሞዴል ነው ማለት ነው የሜታሊክ ቦንዲንግ ሞዴል ነው ማለት ነው ስለዚህ ሲ ይሆናል መልሱ metallic bonding delocalize electrons around the cations ማለትም ሜታል ላይ ብቻ ነው ሜታሊክ ቦንዲንግ እሺ ኔቲቭ ቦንዲንግ ደግሞ የሚባል ነገር የለም በዚህኛው ትምህርት ደረጃ ላይ ማለት ነው እሺ ወደ ቀጣዩ ጥያቄ እንለፍ which one of the following explains dipole force ይለናል ስለ dipole force ትክክል የሆነ የትኛው ነው a type of intermolecular force that exists between nonpolar molecules እሺ dipole የሚባለው በነን ፖላር ሳይሆን በፖላር ሞለኪውሎች ላይ ነው እንትን የሚሆነው በፖላር እንትኖች ላይ ነን ፖላር ከሆነ ሁሉም ሳይድ ላይ ያለው እንትን ይሆናል ዳይፖሉ ይጣፋል ማለትም በየትኛውም ሳይድ ሞመንት አይኖርም ማለት ዳይፖል ሞመንት አይኖርም ስለዚህ ዳይፖል ደግሞ ለመፈጠር በአንዱ ሳይድ ሞር ፖዚቲቪቲ ወይ ደግሞ ሞር ኔጌቲቪቲ መሆን አለበት
ለምሳሌ እዚህ ጋር ሁለት ሞለኪውሎችን ብንወስድ እዚህ ጋር ስላይትሊ ኔጌቲቭ ቢሆን እዚህ ጋር ደግሞ ስላይትሊ ፖዚቲቭ ቢሆን የአተሙ ባህሪ ማለት ነው። ወይ ደግሞ እዚህ ጋር ስላይትሊ ፖዚቲቭ እዚህ ጋር ስላይትሊ ኔጌቲቭ ከሆነ እዚህ ጋር ዳይፖል ፎርስ ይፈጥራሉ። ግን ነን ፖላር ከሆነ ግን ሙሉ አተሙ ላይ እኩል ነው ዲስትሪቢዩት የሚደረገው እና በሁለቱ በነን ፖላር ሞለኪውሎች መካከል የሚፈጠረው ኢንተርሞለኪውላር ፎርስ ለንደን ዲስፐርሽን ፎርስ ነው ማለት ነው። እሺ ከዛ ወደ ቢ እንሂድ። the intermolecular attraction between oppositely charged poles of nearby polar molecules አዎ ይሄኛው ትክክለኛው መልሱ። አንደኛ ኢንተርሞለኪውላር ፎርስ ነው ዳይፖል አዎ። ከዛ ደግሞ oppositely charged poles ጋር ነው። እዚህ ጋር አሁን ስላይትሊ ኔጌቲቭ ነበር፣ በዚህ ሳይድ ደግሞ ስላይትሊ ፖዚቲቭ ነው። ስለዚህ እዚህ መካከል የሚፈጠረው በሁለቱ መካከል የሚፈጠረው ኤግዛክትሊ ሁለቱም ወደዛ አይንቀሳቀሱም፣ ግን ሞለኪውሎቹን ያቀራረባቸዋል ነው። ይሄ ፎርስ ነው ዳይፖል የሚባለው። ስለዚህ ቢ ነው መልሱ ማለት ነው። ሲ ለምን አይሆንም ብለን ስንቀጥል አን አትራክቲቭ ፎርስ ሪዛልቲንግ ፍሮም ቴምፖራሪ ዳይፖልስ ኢንክሉዲንግ ሞለኪውልስ ሁሌ ደግሞ አትራክቲቭ ነው። እሺ ሪዛልቲንግ ፍሮም ቴምፖራሪ ዳይፖልስ ቴምፖራሪ አይደሉም። ቴምፖራሪ ሳይሆን በቃ ወደ እንትን ይላሉ ነው ይንቀሳቀሳሉ። ሁሌ ቴምፖራሪ አይደሉም። ኢንክሉዲንግ ሞለኪውልስ አዎ ሞለኪውል ውስጥ ነው ያሉት። ከዛ ዲ ደግሞ ኤሌክትሮስታቲክ አትራክሽን ቢትዊን ሜታል አየንስ ኤንድ ዘ ቫላንስ ኤሌክትሮንስ ይሄኛው ደግሞ ስለ ሜታሊክ ቦንድ ነው የሚነግረን ቅድም ስድስተኛው ጥያቄ ላይ እንዳየ ነው ማለት ነው። እሺ ወደ ቀጣዩ እንሂድ። which one of the following is an example of molecular crystal ስለ ሞለኪውላር ክሪስታል የትኛው ነው ትክክል የሆነው የሚለን አንደኛ ዳይመንድ ይሄ ኮቫለንት ኔትወርክ ነው የሚባለው እንጂ ሞለኪውላር ክሪስታል አይደለም። ይሄ ኮቫለንት ኔትወርክ ነው። ከዛ ሶዲየም ክሎራይድ ደግሞ ቅድም ይሄ እንዳየነው ሶዲየም ፕላስ ይሆናል፣ ክሎሪን ማይነስ ይሆናል። ይሄ እንደምናውቀው አዮኒክ ቦንድ ነው። ስለዚህ የሚፈጥረው አዮኒክ ክሪስታል ነው እንጂ ሞለኪውላር ክሪስታል አይደለም። እና ዳይመንድ ደግሞ ሞለኪውላር ክሪስታል የማይሆነው ይሄ ራሱ አንድ አተም ነው እንጂ ካርበን ጋር የተያይዘው ነው እንጂ ካርበን 2 ካርበን 4 ነው የሚባል ነገር የለም። ስለዚህ ሞለኪውል ሳይሆን አተሞቹ ተያይዘው ኮቫለንት ኔትወርክ ፈጥሮ ነው ክሪስታል የሚሆነው። ሶዲየም ክሎራይድ ደግሞ አዮኒክ ክሪስታል ነው። በምንድን ነው የሚፈጠረው? በሁለት አይኖች መካከል ማናማ ሶዲየም እና ክሎሪን ማለት ነው። ሶዲየም ካርበን ዳይኦክሳይድ ይሄም ካርበን ዳይኦክሳይድ ሁለቱም ነን ሜታል ናቸው። ሶዲየም ደግሞ ሜታል ነው። በዚህ መካከል አዮኒክ ነው የሚፈጠረው ማለት ነው። እዛ አይደለም እንጂ ይሄኛው ፓርት እንትን በለው ይሄን ፓርት ቆርጠዋል። ሳስችል ነገር አልከኝ ይሄን ፓርት ቁረጩ። እሺ እዚህ ጋር ሶዲየም ክሎራይድ ሁለት አይኖች ስለሆነ በዚህ መካከል ይፈጠራል። ማግኒዚየም ደግሞ ብቻውን ምንድነው ሜታል ነው። ለዛ ሜታል ብቻውን ደግሞ ኖርማል ክሪስታል ነው ማለት ነው። ስለዚህ ትክክለኛው መልሱ የሚሆነው ምንድነው? ሶዲየም ካርበን ዳይኦክሳይድ እና እዚህ ጋር ሶዲየም እንደምናውቀው ሜታል ነው፣ ግን ካርበን ዳይኦክሳይድ ምንድነው? ነን ሜታል ነው። ነን ሜታል የሚፈጠር ኮቫለንት ሞለኪውል ነው። ይሄና ይሄኛው ሞለኪውላር ክሪስታል መፍጠር ይችላል ከሶዲየም ጋር ተቀላቅሎ ማለት ነው። ስለዚህ ትክክለኛው መልሱ የሚሆነው ሲ ነው። How many non-bonding pairs of electrons are present in the valence shell of the central atom in chlorine fluoride? እሺ አሁን እዚህ ጋር ነን ቦንዲንግ ፔሮችን ማለትም ቦንድ የማይፈጥሩት ስንት ኤሌክትሮኖች አሉ ነው የሚለን በክሎሪን ፍሎራይድ ላይ። አንድ ህግ እንደምናውቀው ሊስ ስንሰራ ፍሎሪን እና ሃይድሮጅን መቼም ቢሆን ሴንትራል አተም ሊሆን አይችሉም። በቃ መቼም ቢሆን አይችሉም እና ስለዚህ እዚህ ጋር ክሎሪን ፍሎራይድ ላይ አማራጭ ያለን ሁለቱም እንግዲህ ሌላ አማራጭ ካለ ሁለቱም ሴንትራል አተም አይሆኑም፣ ግን የተሻለን ብለን የምንወስደው ክሎሪን እና ፍሎሪን ነው ማለት ነው። ክሎሪን እንደምናውቀው 17 ነው አቶሚክ ነምበሩ፣ አውተር ሞስቱ ደግሞ 7 ነው ማለት ነው። ስለዚህ በሉዊስ መሰረት 7 ዶቶችን እናስቀምጣለን። 1 2 3 4 5 6 7 እናደርጋለን። ከዛ ደግሞ 3 ፍሎሪን እንዳለ ይሆናል። 1 2 3 ፍሎሪንም እንደ ክሎሪን ስንት እንትን ነው ያለው? ስንት አውተር ሞስት ኤሌክትሮን ነው ያለው? 9 ነው ነው አቶሚክ ነምበሩ። አውተር ሞስቱ ደግሞ 7 ማለት ነው። ምክንያቱም 7 ስለሆነ 7 ነው አውተር ሞስቱ። ስለዚህ አንድ ነው የሚፈልገው ማለት ነው ኦክቴትሩን ለማሟላት። ስለዚህ አንድ ቦንድ ምን ሰራላቸው በቂያቸው ነው። ስለዚህ ስለዚህ ስንት ይቀራል? ያው ኦክቴትሩልን ይጥሳል ክሎሪን ኤክሰፕሽን ይሆናል። አሁን ግን የጠየቀን ያለው how many non-bonding pairs of electron are
presenting the valence shell of the central atom central atom እዚህ ጋር እንዳየነው ክሎሪን ነው ስለዚህ ስንት ኤሌክትሮን ቀረ ከሰባቱ 1 2 3 4 አራት ኤሌክትሮኖች ቀርተዋል ግን እዚህ ጋር የተጠየቀ ምንድነው ነን ቦንዲንግ ፔር ነው ፔር ስለሆነ ሁለት እናካፍለዋለን ስለዚህ ሁለት ፔር ኦፍ ኤሌክትሮን ማለት ነው ስለዚህ መልሱ ዲ ይሆናል should አስራተኛው ጥያቄ እንለፍ which of the following is a property of covalent compounds እሺ ከሚከተሉት መካከል ስለ ኮቫለንት ኮምፓውንዶች ትክክል የሆነ የትኛው ነው የሚለን ኮቫለንት ኮምፓውንድ ቅድም እንደነገርኳችሁ በነን ሜታል መካከል የሚፈጠር ቦንድ ነው ደግሞ የሚፈጠረው ምንድነው ኤሌክትሮን በመሰጣጣት ሳይሆን ኤሌክትሮን በሼር በመደራረግ ነውና በዛ ምክንያት ስትሮንግ ፎርስ የላቸውም ማለትም እንደ አዮኖች ሲሆኑ ለምሳሌ ሶዲየም ፕላስ አለ ክሎሪን ማይነስ አለና ፖዚቲቭ እና ኔጌቲቭ እንደምናውቀው በጣም ይሳሳባሉ ለዛ ስትሮንግ ቦንድ መካከላቸው ላይ ይኖራል ግን ኮቫለንት ላይ ስናየው በጣም ስትሮንግ የሆነ እንትን የላቸውም ለዛ የቦይሊንግ ፖይንታቸው ሜልቲንግ ፖይንታቸው ከአዮኒክ አንፃር ስናየው ሁሉ የወረደ ነው የሚሆነው ኢቭን እንትን አንዳንድ ራሱ ጋዝ እናገኛለን ሊኩዊድም እናገኛለን ማለት ነው ምክንያቱም ቦንዱ በነሜታሉና በነሜታሉ መካከል ያለው ዊክ ስለሆነ ማለት ነው ስለዚህ በእነዚህ እንትኖች መሰረት ከአራቱ ትክክለኛ የትኛው ነው covalent compounds are generally insoluble in water ሁሌ ጀነራል ማድረግ እስኪ እንችላለን አንችልም እሺ generally insoluble in water እሺ ከዛ ቢ ደግሞ is crystalline solids at room temperature ክሪስታሊን ሶሊዶች ናቸው ሁሌ ሩም ቴምፕሬቸር ላይ ይሄ ሊሆን አይችልም ምክንያቱም ቅድም እንዳልኳችሁ ስትሮንግ ፎርስ ሳይሆን ዊክ ፎርስ ነው በመሃላቸው ያለው እና የሚፈጠረው ራሱ እንዲ ኢንተርሞለኪውላር ፎርሱ በቃ ስላይትሊ ፖዚቲቭ ቻርጅ አንዴ ወደዛ ይሄዳል አንዴ ወደዚህ ይሄዳልና በዛች ሞመንት ሰዓት ላይ ነው ቦንዱ የሚፈጠረውና በጣም ዊክ ነው እና ይሄ ዊክ በመሆኑ የተነሳ ሶሊድ አይሆኑም አብዛኛዎቹ ማለት ነው ኤክሰፕሽን ቢኖርም ስለዚህ is crystalline solids at room temperature crystalline ናቸው የሚሆኑት አዮኒክ ኮምፓውንዶች ናቸው ኮቫለንት ኮምፓውንዶች አይደሉም is non volatile ሁሉም ጀነራላይዝ አድርገን non volatile ማለት አንችልም ቮላታይሎችም አሉ non volatileዎችም አሉ ቮላታይል ለምንድን ነው የሚሆኑት እንደምንልኳቸው ያው ቦንድ ዊክ በሆነ ምክንያት ቶሎ በቀላሉ ተነጥሎ መሄድ ይችላሉ has high melting point and boiling points ይሄኛው ነው ማለት አንችልም ምክንያቱም እንዳልኳችሁ ቦንዱ ቀላል ነውና በትንሽ ሙቀት መበጠስ እንችላለን ቦንዱን ሰብረን ሜልት ማድረግ እንችላለን ቦይል ማድረግ እንችላለን ስለዚህ are generally insoluble in water የሚለው ይሻላል ይሄኛው ሁሉንም ማለት አይደለም ግን አብዛኞቹ ዋተር ላይ ሶሉብል አይደሉም ዋተር እንደምናውቀው ፖላር ነው እና ኮቫለንቶች ደግሞ አብዛኞቹ ደግሞ ነን ፖላር ናቸው ስለዚህ ነን ፖላር ደሞና ፖላር ላይ ደግሞ ዲዞልቭ አይሆኑም ስለዚህ አብዛኞቹ ዋተር ላይ ዲዞልቭድ አይሆኑም ማለት ነው which one of the following is covalent ይለናል እሺ መጀመሪያው አሞኒያ ነው ሁለተኛው ካርቦን ትራይኦክሳይድ ነው ሶስተኛው PCl5 ነው አራተኛ ሶዲየም ክሎራይድ ነው እሺ የመጀመሪያውን ስናየው ምንጊዜም ኮቫለንት ነው ለመባል ምንድን ነበር ያልነው በሜታልና በነን ሜታል መካከል የሚፈጠር ቦንድ ነው ብለናል እና እዚህ ጋር ይሄኛውም አየን ነው ማይነስ 2 አለች እዚህ ጋር ተቆርጣ ነው CO3 2 ማይነስ አለ እዚህ ጋርም ደግሞ NH4 ፕላስ አለ ከታች ደግሞ NaCl አለ ይሄ ደግሞ PCl5 አለ ማለት ነው እና እዚህ ጋር እንደምን እዚህ ጋር ቻርጅ አለ እዚህ ጋር ቻርጅ አለ ስለዚህ ይሄ ሪፐልሽን እና አትራክሽን ኤሌክትሪክ ቻርጅ አለው ለዛ ሁለቱም ኮቫለንት ሞለኪውል ማለት አንችልም ማለት ነው እዚህ ጋር ሶዲየም ክሎራይድ ደግሞ ስንል ይሄ ግልጽ አዮኒክ ነው ስለዚህ ፖታሺየም ክሎራይድ ነው የሚሆነው መልሱ ማለት ነው ምክንያቱም እነዚህ ፒውር ነን ሜታል ናቸው አየንም የላቸውም ስለዚህ መልሱ ሲ ይሆናል ማለት ነው what are intermolecular forces they are forces due to attraction between ሁለት አይነት ፎርሶች አሉ ኢንተር ሞለኪውላር እና ኢንትራ ሞለኪውላር እዚህ ጋር እንደምናየው ኢንተር ሞለኪውላር ማለት በሁለት ሞለኪውሎች መካከል የሚደረግ ፎርስ ነው ማለትም እዚህ ጋር አንድ ሞለኪውል ቢኖረኝ እዚህ ጋር ሌላ ሞለኪውል ቢኖረኝ
ለምሳሌ የዋተር ሞለኪል ነው እንበል H2O አለ እዚህ ጋር H2O አለ ሁለት አንድ ሞለኪል አለ እዚህ ጋር ሌላ ሞለኪል አለና ሁለቱ የሚሳሳቡበት ኢንተር ሞለኪውላር ፎርስ ይባላል። ኢንትራ ሞለኪውላር ግን ሲሆን በአንድ ሞለኪውል በውስጡ ማለትም በሃይድሮጅን እና በኦክሲጅን መካከል የሚፈጠረው ቦንድ ማለትም ወይም ፎርስ ኢንትራ ሞለኪውላር ፎርስ ይባላል ማለት ነው። ስለዚህ ከጠየቀን ደግሞ ኢንተር ሞለኪውላር በአንድ አተም እና በሌላ አተም መካከል ያለን ምንድነው የጠየቀን ፎርስ በምንድን ነው የሚነሳ በኮዙ ምንድነው? እሺ ኤ ኒውክሊየስ ኤንድ ኤሌክትሮን ፔር ይሄኛው እንትን ጋር አይገባው ማለት ነው። ኒውክሊየሱ እዚህ ጋር ምን ኢንቮልቭ እያደረገ አይደለም ውጭ ያሉት ኤሌክትሮኖችን ኢንቮልቭ እያደረጉት ካታይንስ ኤንድ ዲሎካላይዝድ ኤሌክትሮንስ ዲሎካላይዝድ ኤሌክትሮኖች በሜታል ላይ ነው ያሉት። ካታይኖች ደግሞ ያው ሜታሎች ናቸው። ይሄኛውም ሊሆን አይችልም ሞለኪውል እዚህ ጋር አሁን ማን ነው ኢንቮልቭ እያደረገ ያለው አንድ ሞለኪውልና ሌላ ሞለኪውል። ስለዚህ መልሱ ሲ ይሆናል ካታይን ኤንድ አናየን። ይሄኛውም አይደለም ውስጥ ላይ ነው ሊፈጠር የሚችለው። ለምሳሌ ሶዲየም ክሎራይድ ካለ እዚህም ሶዲየም ክሎራይድ ካለ በሁለቱ መካከል የሚኖረው እንትን ኢንተር ሞለኪውላር ይባላል። ግን ውስጥ ያለው በሶዲየም እና በክሎሪን መካከል ያለው ነው ካታይን ኤንድ አናየን የሚፈጥረው። ይሄ ደግሞ ኢንትራ ሞለኪውላር ነው እንጂ ኢንተር ሞለኪውላር አይደለም ማለት ነው። 13ኛው ጥያቄ in which one of the following molecules is the central atom sp2 hybridized? sp2 hybridization የሚያካሄደው ከአራቱ ኮምፖውንዶች መካከል የትኛው ነው የሚለን መጀመሪያ ሉዊስ እንትናቸው መሳል ይጠበቅብናል ምክንያቱም የትኛው ግሩፕ እንደሆነ ለማወቅ ማለት ነው። እሺ መጀመሪያው ሰልፈር እንደ ሴንትራል አተም አለን። ከዛ በኋላ ሁለት ኦክሲጅኖች አሉ በዚህ ሳይድ እና በዚህ ሳይድ እናርጋቸው። ከዛ የሚፈጥሩት 1 2 3 4 5 6 እዚህ ጋር 1 2 3 4 5 6 ስለዚህ እዚህ ጋር ሁለቱ እዚህ ጋር ይመጡና ደብል ቦንድ ይሰራሉ። ከዛ ሰልፈር ስቴብል ለመሆን የሁለት ኤሌክትሮኑ እንደዚህ ይሰጣዋል ለሰጥቶ ሼር ያደርገዋል ማለት ነው። ሬዞናንስ ስትራክቸር ይፈጥራል። ከዛ ስለዚህ እዚህ ስትራክቸር ምን ያህል መጨረሻ ላይ 1 2 3 4 ሬዞናንስ ስትራክቸር ማለት ነው። ሁለት ይኖራል እዚህ ጋር ከዛ አንድ ቦንድ እዚህ ጋር 1 2 3 4 5 6 እዚህ ሶስቱም ኤሌክትሮን አሟልተዋል። እሺ ከዛ እዚህ ጋር ሴንትራል አተሙ ማን ነው? ሰልፈር ደግሞ ስንት ግሩፕ አሉት? አንድ ግሩፕ እዚህ ጋር ደብል ቦንድም ትሪፕል ቦንድም ቢሆን አንድ ግሩፕ ነው የምቆጥረው። አንድ እዚህ ጋር አለ ሁለት ሎን ፔሮች ደግሞ አንድ ሁለት እዚህ ጋር አሉ ሶስት አለ። ስለዚህ እዚህ ጋር ሶስት ግሩፖች አለ ማለት ነው። እንመለሳለን። ከዛ ደግሞ እዚህ ጋር ካርበን ሞኖክሳይድ አለ። እዚህ ጋር ሴንትራል አተም አድርገን የምንወስደው ካርበን ነው። ካርበን ደግሞ ስንት ኦተርሞስት ኤሌክትሮን አለው? 4 እዚህ 1 2 3 4 አድርገን ያዝ። ኦክሲጅን ደግሞ ስንት ነው ያለው? 6 1 2 3 4 5 6 ለዛ እዚህ ጋር ደብል ቦንድ ይፈጥራሉ። ደብል ቦንድ ይፈጥራሉ። ያው እንትን ኦክቴትሩል ባያሟላም ካርበን ሞስት ስቴብል ፎርሙ እንደዚህ ነው የሚሆነው። ስለዚህ በሴንትራል አተም መካከል ስንት ግሩፖች ነው ያሉት? እዚህ ጋር 1 እዚህ ጋር 2 ማለት ነው። እዚህ ጋር 2 ግሩፖች አሉን። እዚህ ጋር 3 ግሩፕ አለን። እሺ ካርበን ዳይኦክሳይድ ጋር ደግሞ ነው። ካርበን ዳይኦክሳይድ በዚህ ጋር አንድ ኦክሲጅን አለ በዚህ ጋር አንድ ኦክሲጅን አለ። እሺ ከዛ በኋላ እዚህ ጋር 1 2 3 4 እዚህ ጋር ካርበን ኦክሲጅን ደግሞ 6 6 አለ። ከዛ ደብል ቦንድ ይፈጥሩ ስቴብል ይሆናሉ። ካርበንም 8 ይሆናል። ኦክሲጅንም ደብል ቦንድ ሲፈጥሩ 8 ይሆናል። ከዛ እዚህ ጋር ሴንትራል አተሙ ላይ ስንት ግሩፕ አለ? 1 2 ማለት ነው። እዚህ ጋር 2 ግሩፕ ከዛ እዚህ ጋር ደግሞ ናይትሮጅን ዳይኦክሳይድ አለ ወይም ናይትሮጅን ዳይኦክሳይድ ሲሆን ኒትረስ ኦክሳይድ ነው የሚባለው። ይሄ N2O ሲሆን ናይትሮጅን ዳይኦክሳይድ። እሺ N2O ደግሞ 2 ናይትሮጅን አለ በአንድ ኦክሲጅን ጋር። ይሄኛው የሚፈጠረው እንኳን ናይትሮጅን ኦክሲጅን ይሆንና ያው ኦክሲጅን ናይትሮጅን ነው ሴንትራል አተም የሚሆነው። ከዛ ይሄ ፕላስ አንድ ይሰጣዋል ለኦክሲጅን። ከዛ ይሄኛው ደግሞ ኔጌቲቭ ይሆናል። ስለዚህ እዚህ ጋር እንደምንረዳው እዚህ ጋር ይሄኛው አንድ እንትን አድርገን ብንወስደው ሴንትራል አተም ብንወስደው እዚህ ጋር አንድ ግሩፕ አለ እዚህ ጋር 2 ግሩፕ አለ። ስለዚህ እዚህ ጋር 2 ግሩፕ ይሆናል ማለት ነው። ስለዚህ sp2 ሃይብሪዳይዜሽን ለመባል s አንድ አለው p2 ነው የሚለው። ስለዚህ አጠቃላይ ስንት ግሩፕ መኖር አለበት? 3 ግሩፕ መኖር አለበት ማለት ነው። ስለዚህ ከአራቱ ምርጫዎች ደግሞ 3 ግሩፕ ያለው a ነው ማለትም ሰልፈር ዳይኦክሳይድ። ስለዚህ መልሱ a ነው የሚሆነው ማለት ነው። ወደ ቀጣዩ ጥያቄ ነው። which statement describes the formation of covalent bond? covalent bond ፎርሜሽኑን ዲስክራይብ የሚያደርግልን የትኛው ነው የሚለው covalent bond electrons are shared between non-metallic atoms transferred from non-metallic atoms to metallic atoms
shared between metallic atoms transferred from metallic atoms to non-metallic atom አሁን ቅድም ባየነው ምክንያት ኮቫለንት ቦንዶች የሚፈጠሩት በምንድነው ብለናል ሼር በመደራረግ ነው ብለናል እንጂ መስጠታትን በመቀባበል ትራንስፈር ፍሮም ሜታሊክ አተምስ ቱ ሜታሊክ አተም ይሄ መቼም ሊፈጠር አይችልም ሜታሊክ አተም አይሰጥም ምናልባት ሊቀበል ይችላል እንጂ ማለት ነው ሼርድ ቢትዊን ሜታሊክ አተምስ ሜታሊክ አተሞች መካከል የሚፈጠረው ሜታሊክ ቦንድ ነው ትራንስፈርድ ፍሮም ሜታሊክ አተምስ ቱ ነን ሜታሊክ አተም ይሄ ደግሞ አዮኒክ ነው ማለት ነው ቢ ኢምፖሲብል ነው ዲ ደግሞ አዮኒክ ነው ይሄኛው ደግሞ ሼርድ ቢትዊን ሜታሊክ አተምስ ደግሞ ሜታሊክ ቦንድ ነው ስለዚህ ኤ ምንድነው ማለት ነው ኮቫለንት ቦንድ ነው ማለት ነው 15ኛው ጥያቄ how do elements of group 2a form ions group 2a ላይ ያሉ ኤሌመንቶች እንዴት ነው አየን ፎርም የሚያደርጉት group 2a ማለት ፔሪዮዲክ ቴብሉ ላይ እንሄዳለን እንደዚህ ነገር ፔሪዮዲክ ቴብሉ ይሄኛው ግሩፕ 1 ናቸው እነዚህ ደግሞ ግሩፕ 2ዎች ናቸው ስለዚህ እዚህ ጋር አብዛኛው የምናገኛቸው ምኖች ናቸው ማለት ነው ሜታሎች ናቸው አውተር ሞስት ሼላቸው ላይ ደግሞ ስንት ኤሌክትሮን አለ 2 ኤሌክትሮን አለ ማለት ነው ስለዚህ እነዚህ አየን እንዴት ነው የሚፈጥሩት ይያሉ ነው ሜታል ስለሆኑ መስጠት ነው እንጂ መቀበል አያውቁም ስለዚህ ሜታሎች እነዚህ ለምሳሌ ኤ የሚባል ግሩፕ 2 ሜታል ቢኖር ሁለቱን አተሞች ይሰጣል ማለት ነው ስለዚህ ፕላስ 2 ሆኖ ምን ይፈጥራል አየን ይፈጥራል ማለት ነው ስለዚህ ከአራቱ መካከል ትክክለኛው ነው የትኛው ነው by losing 2 electrons ሉዝ ያደርጋል ኤሌክትሮን ለሌላ ሰው ይሰጣል by gaining 2 electrons አይደለም እነዚህ እዛ ጋር ያሉት ባለ ስድስቶቹ ናቸው እነ ኦክሲጅን ምናምን 2 ኤሌክትሮን ተቀብለው ነው የሚፈጥሩት by gaining 1 electron አንድ ኤሌክትሮን አያገባውም ምክንያቱም አውተር ሞስት ላይ ያሉት 2 እንትኖች ናቸው 2 ኤሌክትሮኖች ናቸው ስለዚህ ሁለቱንም ሰጥቶ ነው አየን ሊፈጠር የሚችለው ማለት ነው እሺ 16ኛ ጥያቄ how do hydrogen bond is formed it's when hydrogen is bonded to እዚህ ጋር ሃይድሮጅን ቦንድ የሚባለው ሃይድሮጅን ከሃይ ኤሌክትሮኔጋቲቭ ኤሌመንቶች ጋር ቦንድ ሲፈጠር ነው ማለትም ስፔሲፊካሊ ደግሞ ኮቫለንት ቦንድ ሲፈጠር ነው እነዚህ ሶስቱ ኤሌመንቶች ማን ናቸው ፍሎሪን ኦክሲጅን እና ናይትሮጅን ሶስቱም ሃይ ኤሌክትሮኔጋቲቪቲ ያላቸው ለዛ ሃይድሮጅን ከሶስቱ ጋር ከመጣ ለየት ያለ ኢንተርሞለኪውላር ፎርስ አለው የሚባል ሃይድሮጅን ቦንዲንግ የሚባል ይፈጥራሉ ማለት ነው ስለዚህ ከዚህ ውስጥ ፍሎሪን ኦክሲጅን እና ናይትሮጅን ያለበትን እንመርጣለን ማለት ነው ሃይ ኤሌክትሮኔጋቲቭ ኤሌመንትስ ፍሎሪን ኦክሲጅን እና ናይትሮጅን ስለዚህ ቢ ይሆናል መልሱ ማለት ነው እዚህ ክሎሪን አያካትም እዚህ ጋር ፍሎሪን እና ናይትሮጅን ልክ ነው ክሎሪን አያካትም ናይትሮጅንን ያካታል እሺ ፎስፈረስን ጨራሽ አያካትም ስለዚህ መልሱ ቢ ይሆናል ማለት ነው ከአፍታ ቆይታ በኋላ እንመለሳለን ሰላም አለይኩም በድጋሚ ተመልሰናል በዚህኛው ፓርት ደግሞ በፊዚካል ስቴት ኦፍ ማተር በሱ ዙሪያ ጥያቄዎችን እንሰራለን ማለት ነው ከርታ which one of the following correctly relates the vapor pressure of a liquid with its boiling point is ይሄኛው የሚያወራው ስለ ቦይሊንግ ፖይንት እና ስለ ቬፐር ፕሬሸር ነው ከአራቱ መካከል ትክክለኛ የሆነው ስለ ቦይሊንግ ፖይንት የትኛው ነው የሚለን the temperature at which all the three physical states coexist ይላል ይሄ ቦይሊንግ ፖይንት ጋር የሚያገናኘው ነገር የለም ሶስቱም ስቴቶች ኮኤግዚስት የሚያደርጉት ፖይንት ትሪፕል ፖይንት ይባላል እና ይሄ ቲቪ ዲያግራም እና ፒቪ ዲያግራሞች አሉ እነሱ ላይ ማወቅ እንችላለን ማለት ነው ሶስቱም ትሪፕል ፖይንት የሚባለው እዛ ላይ ነው ዲያግራሞች ላይ ነው ያለውና ከቦይሊንግ ፖይንት ጋር የሚገናኝ ነገር አይደለም እሺ ሁለተኛው ደግሞ the temperature at which vapor pressure becomes equal to the external pressure ሁለተኛው ደግሞ የሚለን the temperature at which vapor pressure ማንኛውም ጋዜያዊ ሰብስታንስ ወይም ማንኛውም ፍሉድ ላይ ቶፕ ላይ ለምሳሌ እዚህ ጋር ውሃ ነው እንበል እና እዚህ ጋር ያሉት ኢቫፖሬሽን በማንኛውም ቴምፕሬቸር ላይ ኦከር ያደርጋል ቦይሊንግ ፖይንት ግን ሲሆን ሁሉም በቃ ኢቫፖሬት ማድረግ ይፈልጋል ማለት ሁሉም ቦንዶች ላልተዋል ኢቫፖሬት ለመሆን ሰርፌስ ላይ ያሉት ሁሉም ቦንዶች ለቀው ይሄዳሉ በፍጥነት ማለት ነው ቦይሊንግ ፖይንት ማለት ይሄ ነው እንጂ ቦይሊንግ ፖይንት እስኪደርስ ድረስ እዚህ ጋር ሰርፌስ ላይ ያሉት ሞለኪውሎች እዛው ይቆያሉ ማለት አይደለም ስለዚህ አሁን ቢ ምንድነው የሚለን the temperature at which the vapor pressure becomes equal to the external pressure እና ይሄኛው ደግሞ ከዚህ ጋር አሁን እንደምናውቀው አትሞስፌሪክ ፕሬሸር አለ አንዳንድ ቦታ እንደ ከፍታ ይለያያል እና ይሄኛው ፕሬሸር እና
እዚህ ጋር ቬፐር ፕሬሸር ማለትም እዚህ ጋር በሚፈጠረው ካይኔቲክ ኢነርጂ ውስጥ ያለ እሱ ፕሬሸር ፈጥሮ ልክ እኩል ሲሆን በቃ ሰርፌስ ላይ ያሉት ሙሉ ፓርቲክሎቹ ወደ አትሞስፌሩ መውጣት ይጀምራሉ እና ያ ፖይንት ነው ቦይሊንግ ፖይንት የሚባለው ማለት ነው። እንዳለ ሰርፌስ ላይ ያሉት ሞለኪውሎች ወደ ውጭ ሲወጡና ይሄ ደግሞ ምንድነው የሚሆነው እዚህ ጋር አትሞስፌሪክ ፕሬሸር ወይም ኤክስተርናል ፕሬሸር እዚህ ጋር ብንለው ኤክስተርናል ፕሬሸር ከቬፐር ፕሬሸር ጋር እኩል ሲሆን ስለዚህ ኤክስተርናል ፕሬሸር ኢኳልስ ቱ ቬፐር ፕሬሸር ይሄ ምን ላይ ነው የሚሆነው ቦይሊንግ ፖይንት ላይ ማለት ነው። ቦይሊንግ ፖይንት እሺ ዘ ቴምፕሬቸር ሲ ደግሞ ይሄኛው ነው ትክክለኛ መልሱ። ሲ ደግሞ ምንድነው የሚለው ዘ ቴምፕሬቸር at which molecules present in vapor goes past to liquid state ይሄ ቦይሊንግ ፖይንት የሚለው ማለት ነው is a vapor phase to go back to liquid state ከቬፐር ወደ ሊኩዊድ የሚሄድበት ስቴት ቦይሊንግ ፖይንት ነው የሚባለው ይላል። ይሄ ቦይሊንግ ፖይንት አይደለም ሲጀምር እዚህ ኮንደንሴሽን ፕሮሰስ ከቬፐር ወደ ሊኩዊድ ኮንደንሴሽን ነው። እኔ ደግሞ ሜልቲንግ ፖይንት ጋር ነው ግንኙነት ያለው ከቦይሊንግ ፖይንት ጋር ሳይሆን ማለት ነው አይደለም እንጂ ከቦይሊንግ ፖይንት ጋር ነው ግን ቴምፕሬቸሩ አይደለም እዚህ ጋር እንትን የሚለው ኮንደንሴሽን የሚባለው ፕሮሰሱ the temperature at which kinetic energy of molecule is much less than the intermolecular force እና እዚህ ጋር እንዲ ቦይሊንግ ፖይንት በሚፈጠርበት ሰዓት ሞለኪውሎች ላይ መካከል ያለው ቦንድ እየፈረሰ ይሄዳል እና እዚህ ጋር ግን ያለው the kinetic energy of molecules is much less than the intermolecular force kinetic energyያቸው ከኢንተርሞለኪውላር ፎርስ አነሰ ማለት እዛው ተያያዙ ማለት ነው። ምክንያቱም ማን ስለበለጠ ኢንተርሞለኪውላር ፎርሳቸው በአንድ ሞለኪውል እና በሌላ ሞለኪውል ያለው መካከል ያለው ፎርስ ኢንተርሞለኪውላር ፎርስ እንደሆነ በባለፈው ቪዲዮ አይተናል። እሺ አሁን እንዳልኳችሁ ኢንተርሞለኪውላር ፎርስ አለ እዚህ ጋር ከዛ ደግሞ ካይኔቲክ ኤነርጂ አለ። ስለዚህ ቦይሊንግ ለመፈጠር ወይም ቦይል ለማድረግ አንድ ሰብስታንስ ካይኔቲክ ኤነርጂው መብለጥ አለበት ከማን ከኢንተርሞለኪውላር ፎርሱ። ስለዚህ ካይኔቲክ ኤነርጂው በለጠ ማለት ካይኔቲክ ኤነርጂ እንደምናውቀው 1/mv² ነው። ማሳቸው ምን የሚሆን ቬሎሲቲው በለጠ ማለት ነው። ስለዚህ ለቆ ይሄዳል ማለት ነው። ግን ኢንተርሞለኪውላር ፎርሱ ከበለጠ እዛው ተይዘው ነው የሚቆየው እንጂ ሞለኪውሎቹ ለቀው አይሄዱም። ስለዚህ ቦይሊንግ ኦከር አያደርግም ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ማን ነው? ቢ ነው ማለት ነው። እሺ ወደ ቀጣይ ጥያቄ እንሂድ። Which one of the following gas laws states the volume of a fixed amount of gas is maintained at constant pressure is directly proportional to the absolute temperature of gas? እዚህ ጋር ማንን ነው ሪሌት እያደረገልን ያለው? The gas states laws of the volume of a fixed amount of gas volume አለ። እሺ gas maintained constant pressure ነው ያለን። ስለዚህ ፎርሙላ ውስጥ አያስፈልገንም። is directly proportional to the absolute temperature of gas directly proportional to T ይሄኛውን ከአራቱ ሰዎች ውስጥ ማን ያለው ነው የሚለን። እሺ ስለዚህ እያንዳንዳቸውን ቅድሚያ ለይተን እንያቸው። ከታችን ጀምሮ ኮምባይንድ ጋዝ ሎ የሶስቱን እንትን አንድ ላይ ደባልቆ ነው የሚያመጣው እንጂ የተለየ ነገር የለውም። ኮምባይንድ ጋዝ ነው የሚባለው እሱ ነው። አቮጋድሮስ ሎ ጋር ደግሞ ስንሄድ አቮጋድሮስ ላይ የሚነግረን ቮሊዩም እና ነምበር ኦፍ ሞለኪውልስ ሪሌትድ ናቸው። ይሄኛው ነው የሚለው ነምበር ኦፍ ሞለኪውልስ ኤን ሪሌትድ ናቸው ነው የሚለው እና ዳይሬክት ሪሌትድ ናቸው። ነምበር ኦፍ ሞለኪውል ከጨመረ ቮሊዩም ያ ነገር ይጨምራል። ያ ኦብቪየስ ነው። ማስ እንደጨመረ አድርጋችሁ ቁጠሩት። ያ ነገር ማስ ሲጨምር ቮሊዩም ይጨምራል። ቦይልስ ሎ ደግሞ የሚነግረን the relation between pressure and volume ነው። እንደምናውቀው አሁን አንድ እንትን ላይ ፕሬሸሩ ከጨመረ ቮሊዩም ይቀንሳል። ማለትም pressure is inversely proportional to volume ማለት ነው። ፕሬሸር ለምሳሌ አንድ ጋዝ እዚህ ጋር ፒስተን ሲሊንደር አሬንጅመንት ካለን እዚህ ጋር አንድ ጋዝ ካለ ፕሬሸሩ ወጣች ከጨመርንበት ይሄ ዝቅ ያለ ይመጣል አይደለ? ያው ጋዙ እዚህ ውስጥ ያለው ይታፈናል። ከዛ በኋላ መጨረሻ ላይ ስቴቱ ምን ይሆናል? ፕሬሸሩ ጨመረ። እዚህ ጋር ለምሳሌ P1 ካለን እዚህ ጋር P2 ካለን ይሄኛው V1 ካለን እዚህ ጋር V2 ብንለው ፕሬሸሩ ወርታች ዝቅ አለ ማለት ፕሬሸሩ ጨምሯል አይደለ? የገፋው ነው ወርታች ይወረደው። ስለዚህ P2 is greater than P1 ግን ቮሊዩም ምን ይሆነ ነው ሄደው ፕሬሸሩ በጨመረ ቁጥር ቮሊዩም እየቀነሰ ሄደ። ስለዚህ V2 is less than V1 ስለዚህ ፕሬሸሩ እየጨመረ ቮሊዩሙ ቀነሰ። ስለዚህ ኢንቨርስሊ ፕሮፖርሽናል ናቸው። ይሄን ማን ያለው? ቦይልስ ማለት ነው። የቦይልስ ህግ ይሄን ያወራል። ቻርልስ ሎ ደግሞ ያለው ቮሊዩም እና ቴምፕሬቸር ዳይሬክትሊ ፕሮፖርሽናል ናቸው። ያንድን ጋዝ ቴምፕሬቸሩን ስንጨምረው አቨሬጅ ካይኔቲክ ኤነርጂ ይጨምራል። ለዛ ብዙ ቦታ ይንቀሳቀሳል። ብዙ ቦታ ሲንቀሳቀስ ደግሞ ምን ይሆናል? ቮሊዩም ይጨምራል ያለማ ቻርልስ። ስለዚህ የዚህኛው መልስ ቻርልስ ይሆናል ማለት ነው። ማለትም ኤ። እዚህ ጋር ኤክስፕላኔሽን አለ ማየት ትችላላችሁ።
እሺ ወደ ቀጣዩ ጥያቄ ስንሄድ which one of the following statement is true about gases ስለ ጋዞች ትክክል የሆነው የትኛው ነው የሚለን ያው ሶሊድ አለ እንደምናውቀው ሶስት ስቴትስ ማተር አለ ሶሊድ ሊኩዊድ እና ጋዝ አለ ሶስቱም የራሳቸው ዲፈረንሶች አላቸው ሁለቱ ደግሞ አጠቃላይ ፍሉድ ይባላሉ ስለዚህ ፕሮፐርቲ ኦፍ ፍሉድ ከተባለ ሁለቱንም አንድ ላይ ጋር የሚያደርጋቸው ነገር ነው እሺ the gases of the particles of gas are closely packed together ይሄ የማን ፕሮፐርቲ ነው የሶሊድ ፕሮፐርቲ ነው closely packed ምክንያቱም closely packed ናቸው ማለት በሁለት ሞለኪውሎች መካከል ያለው ቦንድ ኢንተርሞለኪውላር ፎርስ ጠንካራ ነው ማለት ነው ጠንካራ ከሆነ ደግሞ ብዙ ጊዜ closely packed ስለሆኑ እነዚህ ሶሊዶች በቃ ጠንካራ የራሳቸው ቮሊዩም አላቸው የራሳቸው ሼፕ አላቸው ለምን closely packed ስለሆኑና ጠንካራ ፎርስ ነው የሚይዛቸው ሊኩዊድም ከጋዝ አንፃር closely packed ነው ጋዝ ግን closely packed አይደለም ለዛ ነው ለምሳሌ ሽቶ ሲነፋ ባንዴ ነው አይደል ዲፊውዝ የሚያደርገው ለምንድን ነው closely packed አይደለም በቃ የተራራቁ ናቸው ጋዞች ስለዚህ ኤ አይሆንም ማለት ነው ቢጋርሞስኔር the volume of gas is kept constant as pressure increases ቮሊዩም የአንድ ጋዝ ቮሊዩም ኮንስታንት ይሆናል ምን ሲሆን ቮሊዩም ሲጨምር እዚህ ቅድም እንዳየነው ቦይል ስሎ ቻርልስ ሎ እንዳየነው ማለት ነው ቮሊዩሙ ያ ማለትም ፕሬሸሩ በጨመረ ቁጥር ቮሊዩም ምን ይሆናል ይቀንሳል ቅድም እንዳየነው ፕሬሸር ኢንቨርስሊ ፕሮፖርሽናል ቱ ቮሊዩም አይደል ያልነው ስለዚህ ቮሊዩሙ በጨመረ ፕሬሸሩ በጨመረ ቁጥር ቮሊዩም ይቀንሳል እንጂ ኮንስታንት አይደለም የሚሆነው ስለዚህ ቢም አይሆንም ማለት ነው when gas sample is heated at a constant pressure its volume decreases ቅድም ደግሞ ምን አይተን ነበር pressure volume is directly proportional to temperature ስለዚህ ቮሊዩም ከጨመረ ቴምፕሬቸር ይጨምራል ቴምፕሬቸር ከጨመረ ቮሊዩም ይጨምራል ያልነው ግን ሲ ምንድነው የሚለው when gas sample is heated ቴምፕሬቸሩ ሲጨምር at constant pressure እዚህ ጋር ኮንስታንት ነው ማለትም ማተር አያደርግም ማለት ነው አይጨምርም አይቀንስም its volume decreases ቮሊዩሙ ይቀንሳል ያለን ነው አይ ይሄ ሳይን በተቃራኒው ምንድነው የሚሆነው ቮሊዩሙ ይጨምራል ስለዚህ ሲም አይሆንም ማለት ነው the volume of gas is equal to the volume of its container የአንድ ጋዝ ቮሊዩም ከኮንቴነር ቮሊዩም ጋር እኩል ነው ምክንያቱም በጣም ዲፊውዝ እያደረገ ስለሚሄድ እዚህ ጋር አንሽቶ እዚህ ጋር ብናፉ ሙሉ በቃ ዲፊውዝ ያድርገው እዚህ ጋር ወዲያው ታገኙታላችሁ እና ቮሊዩሙ የሚለካው በኮንቴነሩ ነው እንጂ ጋዝ ራሱን የቻለ ቮሊዩም አለው አንልም ሊኩዊድ እና ሶሊድ ግን ራሳቸውን የቻሉ ቮሊዩም አላቸው ምክንያቱም በጣም ርቀው አይሄዱም እንደ ፓርቲክሎቹ ሞለኪውሎቹ የሆነ ያክል ገደብ አላቸው ይንቀሳቀሳሉ ትንሽ በተለይ ሊኩዊድ ላይ ሼፑን እንደፈለገን መቀየር እንችላለን ስለሚንቀሳቀሱ ሶሊድ ላይ ግን ያው በጣም እንትን ሲግኒፊካንት የሆነ መንቀሳቀስ አይንቀሳቀሱም ስቲል ሪጅን ናቸው ማለት ይቀላል ስለዚህ የጋዝ ቮሊዩም የኮንቴነሩ ቮሊዩም ነው ቮሊዩም ኦፍ ጋዝ ይባላል ቮሊዩም ኦፍ ኢስት ኮንቴነር ሊኩዊድ ግን የራሱ ቮሊዩም አለው የኮንቴነሩን ቮሊዩም አይደለም የሚይዘው ሼፑን የኮንቴነር የሚይዘው ሊኩዊድ የራሱ ሼፕ የለውም የማንን ሼፕ ይይዛል የኮንቴነሩን ሼፕ ይይዛል እዚህ ጋር ነው ዲፈረንሱ ስለዚህ የዚህኛው መልስ ዲ ይሆናል ማለት ነው እሺ ወደ ቀጣዩ ስንሄድ which one of the following mathematical expressions is derived from the combination of Boyle's law Charles law and Avogadro's law ይላል እዚህ ቅድም ያልነገርኳችሁ Avogadro's law ምን ነበረ የቮሊዩም related to the number of particles አይደለ ስለዚህ ሶስቱን የቦይልስ ሎው ቻርልስ ሎው እና አቮጋድሮስ ሎውን አደባልቆም ይሰጠናል ነበር ስለዚህ ቮሊዩም ኦፍ ዳይሬክትሊ ፕሮፖርሽናል ቱ ምን አለ ቴምፕሬቸር አለ ድጋሚ ቮሊዩም ደግሞ ኢንቨርስሊ ፕሮፖርሽናል ቱ ምን አለ ፕሬሸር አለ ስለዚህ ሶስቱን ስናደባልቃቸው ምን ይሰጠናል ነው በሌላ ቋንቋ ኮምባይኔሽን አይደል የሚለን ስለዚህ ቮሊዩም እንላለን ዳይሬክትሊ ፕሮፖርሽናል ከማንና ከማን ጋር ነው ከነምበር ኦፍ ፓርቲክልስ እና ጋር ከቴምፕሬቸር ጋር ነው ስለዚህ ኤንቲ ከዛ ከማን ጋር ደግሞ ኢንቨርስ ነው ኦቨር ፒ ማለት ነው ስለዚህ የመጨረሻ መልሳችን ይሄ ይሆናል volume of a given gas is directly proportional to the number of molecules and the temperature but inversely proportional to what pressure ማለት ነው ስለዚህ መልሱ ምንድነው ማለት የሚሆነው ኤ ማለት ነው ለቀጣዩ ጥያቄ እንሂድ አምስተኛ ጥያቄ ምንድነው የሚለን at a given temperature and pressure በተሰጠን ቴምፕሬቸር እና ፕሬሸር equal volume of different gases contain equal number of molecules this is known as
እሺ አራት ሎዎች አሉን። ቻርልስ ሎ፣ ቦይልስ ሎ፣ ጌይ-ሉሳክ ሎ እና አቮጋድሮስ ሎ አሉን እና ከነዚህ ውስጥ መካከል ቴምፕሬቸር እና ፕሬሸር ኮንስታንት ነው ተሰጥቶን ኢኳል ቮሊዩም ኦፍ ዲፈረንት ጋዝስ ቮሊዩማቸው ግን የተለያየ ኢኳል ነምበር ኦፍ ሞለኪውል የሚይዘውን ማን ነው የነገረን ነው። ቻርልስ ሎ ስለምን ነበር ያጠናው? ቮሊዩም እና ቴምፕሬቸር ነበር ያጠናው። ቦይልስ ሎ ደግሞ ከማን ነበር ያጠናው? ፕሬሸር እና ቮሊዩም ነበር ያጠናው። ጌይ-ሉሳክ ደግሞ ምን ነበር ያጠናው? ፕሬሸር እና ቮሊዩም ነው። አቮጋድሮስ ሎ ግን ትዝ ካላችሁ ቮሊዩም እና ነምበር ኦፍ ሞለኪውል ነበር ያጠናው። ስለዚህ ቮሊዩም እና አቮጋድሮስ ሎ ይሆናል ማለት ነው ማለት ነው። ምክንያቱም ቻርልስ ሎ ቮሊዩም እና ቴምፕሬቸር ነበር። ቮሊዩም እና ቴምፕሬቸር ምንድነው? ዳይሬክት ሪሌትድ ናቸው። ቦይልስ ሎ ደግሞ ፕሬሸር እና ቮሊዩም ነው። ፕሬሸር እና ቮሊዩም ደግሞ ኢንቨርስሊ ሪሌትድ ናቸው። ጌይ-ሉሳክ ደግሞ ይሄኛው ጌይ-ሉሳክ ቮሊዩም ሳይሆን የቴምፕሬቸር ነው። ሳስቸን ይቅርታ ቴምፕሬቸር ጋር ነበር ሪሌት ያደርገው ማለት ነው። ስለዚህ አጠቃላይ እነዚህ አራት ህጎች ናቸው ጋዝ ላይ ያሉት። ስለዚህ ዲ ይሆናል መልሱ ማለት ነው። ወደ ቀጣይ ጥያቄ እንሂድ። A sample of certain gas has volume of 100 liter at 27 degree centigrade and 750 torr. The gas is expanded to a volume of 250 liter and 200 torr. What is the final temperature of the gas? አሁን ቅድም ኮምባይን ጋዝ ሎ ነበር አይደለ? በሱ መሰረት ይሄኛውን ኢኩዌሽን ሶልቭ ማድረግ እንችላለን ማለት ነው። ቅድም ካየነው ፕሬሸር PV over T is equals to PV over T P1 V1 T1 P2 V2 T2 ከገደሙ ነው ድራይቭ ያደረግነው። እሺ ከዛ በኋላ ይሄ ምንድነው የሚሆነው? P1 ያናሉን ጻፋቸው እዚህ ጋር P1 ስንት ነው? 100 ሊትር ነው። V1 ስንት ነው? አይደለም እንጂ P1 እንትን ነው እንጂ ፕሬሸሯን 750 ቶር ነው። V1 ደግሞ 100 ሊትር ነው። ቴምፕሬቸር ደግሞ ስንት ነው? 27 ዲግሪ ሴንቲግሬድ። ግን እዚህ ጋር ሁሌም ሹር መሆን ያለብን ዲግሪ ሴንቲግሬድ አይቻልም። ለዚህ ፎርሙላ ምንድነው መጠቀም ያለብን? ኬልቪን ነው። ስለዚህ ፕላስ 273 ስንት ይሰጠናል? 300 ኬልቪን ይሰጠናል። ከዛ P2 ደግሞ ስንት ነው? ተሰጥቶናል አይደለ? 200 ቶር። ከዛ V2 ደግሞ ስንት ነው? 250 ሊትር። ከዛ T2 ደግሞ የተፈለገው እሱ ነው ፋይናል ቴምፕሬቸር። ስለዚህ ይሄኛው ሪአሬንጅ እናደርገው ክሪስ ክሮስ አድርገን T2 P1 V1 is equals to T1 T1 P2 V2 ከዛ ይሄኛው ወደዚህ ኦቨር ስናደርጋቸው ሁለቱም ላይ T2 is equals to T1 P2 V2 ኦቨር P1 V1 ይሆናል ማለት ነው። ስለዚህ ይሄን ፎርሙላ ተጠቅመን መስራት እንችላለን። ስለዚህ ካልኩሌተር አውጣችሁ ቼክ አድርጉት። እሺ T2 is T1 ስንት ነው? 300 ሲባዛ P2 ስንት ነው? 200 ሲባዛ V2 ስንት ነው? 250 ኦቨር P1 ስንት ነው? 750 ከዛ V1 ደግሞ ስንት ነው? 100 ሊትር። እዚህ ለዜሮ ለዜሮ እናጣፋ በዚህ ቢጣፋ እሺ እናባዛው 300 ሲባዛ በ2 ሲባዛ በ25 ሲካፈል ለ75 ሲባዛ በ10 ሲካፈል ለ10 እሺ ስለዚህ T2 ስንት ይመጣል? -72 ዲግሪ ሴንቲግሬድ ነው የሚመጣው። ያው አክቹአሊ ይሄኛው እንትን ስለሆነብን ነው በኬልቪን የሚመጣው መጀመሪያ ላይ 200 ነበር። ግን ሲቀነስ 273 ስናደርገው በዲግሪ ሴንቲግሬድ ስለተገለጸ እዚህ ጋር 73 ይመጣል። ኤግዛክትሊ ቁጥሩ አልመጣም፣ ግን 72 ለመያዝ እንችላለን። የካልኩሌሽን ችግር ነው የሚሆነው ማለት ነው። ስለዚህ መልሱ ቢ ይሆናል -72 ዲግሪ ሴንቲግሬድ። እዚህ ጋር መሳሳት የሌለባችሁ ነገር ቴምፕሬቸሩን ወደ ኬልቪን ካቀየራችሁት መልሱ የመጣም ተሳሳታላችሁ። መጨረሻ ላይ የመጣላችሁ መልስ እዚህ ጋር ነው 200 ነው የመጣልኝ። ይሄ ገመድ ምንድነው? በኬልቪን ነው የተሰጠኝ። ደግሞ እዚህ ጋር ምንድነው? ዲግሪ ሴንቲግሬድ ነው። ስለዚህ እሱን መቀየር አትርሱ። ከዛ
-273 ስታደርጉት በዲግሪ ሴንቲግሬድ -73 ይሰጣችኋል ማለት ነው። እና ፒ1 ይሄን ፎርሙላ ኮምባይን ጋዝ ሎ ነው። ብዙ ጥያቄዎች መስራት እንችልበታለን። V2 ኦቨር T2 ከኮምባይን ጋዝ ሎ የመጣ እንትን ነው። በዚህ መጠቀም እንችላለን ማለት ነው። እሺ ወደ ቀጣዩ ጥያቄ እንለፍ። እሺ ሰባተኛ ጥያቄ which one of the following is correct explanation of the given term? ያው የናዱ ቾይስ ላይ given term አለና ትክክለኛው ኤክስፕሌን ያደርገው የትኛው ነው የሚለን። እሺ boiling point is the temperature at which the vapor pressure of liquid equals the atmospheric pressure. ቅድም እንዳየነው ይሄ ትሩ ነው ማለት ነው። እዚህ ገና ከመጀመሪያው መልሱን አገኘነው። ግን እስኪ የተለየ ነገር ካለ ሌሎች ምርጫዎች እናያቸው። Condensation is the process by which liquid changes to gas at the boiling point of liquid. ኮንደንሴሽን ማለት ምን ማለት ነበረ? አንድ ጋዝ ካለን ወደ ሊኩዊድ እንቀይርበት ፕሮሰስ አልነበረ? ኮንደንሴሽን ማለት እዚህ ጋር ግን ሊኩዊድ ወደ ጋዝ ነው ያለው ኢንቨርሱን ፕሮሰስ ማለት ነው። ይሄ ደግሞ አይደለም፣ ይሄ ቦይሊንግ ነው። ቦይል ሲያደርግ ነው አንድ እንትን ከሊኩዊድ ወደ ጋዝ የሚቀየረው እንጂ ኮንደንሴሽን ደግሞ ዘሪቨር ፕሮሰስ ነው። ስለዚህ ይሄ ፎልስ ማለት ነው። ኮንደንሴሽን ከጋዝ ወደ ሊኩዊድ ነው እንጂ ከሊኩዊድ ወደ ጋዝ አይደለም። ኖርማል ቦይሊንግ ፖይንት ኢዝ ዘ ቴምፕሬቸር አት ዊች ዘ ሊኩዊድ ስታርትስ ቱ ቢ ኮንቨርትድ ኢንቱ ጋዚየስ ስቴት። ይሄኛው አንድ መረጃ አጉድሏል እና ኖርማል ቦይሊንግ ፖይንት የሚባለው ቦይሊንግ ፖይንት አት አትሞስፌሪክ ፕሬሸር ነው። ያው ፕሬሸሩን ከጨመር ነው ለምሳሌ ኖርማሊ ውሃ ለምሳሌ የሚፈለው በ100 ዲግሪ ነው አይደለ? በ100 ዲግሪ ሲሆን ቬፐር ፕሬሸሩና ውጪ ያለው አትሞስፌሪክ ፕሬሸር እኩል ይሆናሉ። ለዛ ውሃው ይፈላል፣ ቦይል ያደርጋል እንላለን። ግን እዚህ ጋር አትሞስፌሪክ ፕሬሸር ላይ እኛ ላብራቶሪ ውስጥ ሁለት ወይም የሆነ ያክል ኤክስ አማውንት ከጨመርንበት ቬፐር ፕሬሸሩ ያንሳል። ስለዚህ ቴምፕሬቸሩ መጨመር አለበት ከዚህ ጋር እኩል ለመሆን እና አትሞስፌሪክ ፕሬሸር ላይ ያለው የአንድ ሰብስታንስ ቦይሊንግ ፖይንት ኖርማል ቦይሊንግ ፖይንት ይባላል ማለት ነው። እዚህ ጋር እሱን ያረሳብን ሲ ላይ ቦይሊንግ ፖይንት ኖርማል ቦይሊንግ ፖይንት የሚባለው ምንድነው? the temperature at which liquid starts to be converted to gaseous state at atmospheric pressure ማለት ነው ወይም at 1 atmosphere. heat of vaporization is the energy required to convert 1 gram of solid to gas at its boiling point. heat of vaporization vaporize ለማድረግ ነው እንጂ ሶሊድ ወደ ጋዝ ለመቀየር አይደለም። ሊኩዊድ ወደ ጋዝ ነው ቬፐር ለማድረግ ነው። እሺ ወደ ቀጣዩ ጥያቄ እንለፍ። እሺ የሰባተኛው ጥያቄ እንትን ነው ኤክስፕላኔሽን ነበር። እሺ from the assumption of kinetic molecular theory of the gases which one of the following is correct? ከካይኔቲክ ሞለኪላር ቲዮሪ የትኛው ነው ልክ? እሺ the pressure of gas is the effect of the negligible volume of the gas compared to the total volume of gas. እዚህ ጋር እንደምናየው ከሆነ በጣም negligible ነው የሚለው the pressure of the gas is the effect pressure of the gas ማለትም የጋዞቹ pressure is the effect of the negligible volume of the gas compared to the total volume. ኢፌክቱ ከማን ነው የመጣው ነው እያለን ያለው ከኔግሊጂብል ቮሊዩም ማለትም ከዛ የናንዱን ሞለኪውል ስናያቸው ይሄ ገባ የማይባል ማስ ነው ያላቸውና ቮሊዩማቸውም እንደዛው ትንሽ ነው። ኮንሲደር አናደርጋቸውም። ፕሬሸር የሚመጣው ከምንድነው ነው የሚለን ካይኔቲክ ሞለኪውላር ቲዮሪ ከካይኔቲክ ኢነርጂያቸው ነው ፕሬሸር የሚመጣው ኮላይድ ያረጉ ከባውንደሪው ጋር ኮላይድ ያረጉ የሚመጣው ኢንተራክሽን ነው እንጂ ከቮሊዩም አይደለም። ስለዚህ ይሄ አይሆንም ማለት ነው። the average kinetic energy of gas particles is inversely proportional to the absolute temperature of the gas ይለናል። ይሄኛው ደግሞ ትክክለኛ ነው። ምክንያቱም ካይኔቲክ ኢነርጂ በጨመረ ቁጥር ቴምፕሬቸሩ ይጨምራል። ለምሳሌ ካይኔቲክ ኢነርጂ ማለት the average temperature ማለት ነበር ዴፊኒሽኑ ራሱ the average ካይኔቲክ ኢነርጂ አይደለ? ስለዚህ ካይኔቲክ ኢነርጂ ጨመረ ማለት ቴምፕሬቸሩ ይጨምራል ማለት ነው። ስለዚህ ይሄ ይሆናል the average kinetic energy of gas particles is inversely proportional to the absolute temperature of gas. ከአብሶሉት ቴምፕሬቸሩ ጋር ኢንቨርስሊ አይደለም ዳይሬክትሊ ፕሮፖርሽናል ናቸው። እሺ there are some forces of attraction and repulsion between gases. kinetic molecular theory መጀመሪያ ከሚያነሳቸው ፖይንቶች አንዱ ምንም አይነት አትራክሽንም ሪፐልሽንም የለምና ኮላይድ ራሱ ሲያደርጉ ከሰርፌሳቸው ጋር ፐርፌክትሊ ኢላስቲክ የሆነ እንትን ነበረ ኮሊዥን ያካሂዳል የሚሉት። ፐርፌክትሊ ኢላስቲክ ማለት
ምንም አይነት ፎርስ ሉዝ አይደረግም ማለት ሞመንተሙ እዚህ ጋር የመጣበት ስፒድ እና እዚህ ጋር የመጣበትና v1 እና v2 እኩል ናቸው ማለትም እዚህ ጋር ኮላይድ ሲያደርግ ምንም አይነት ኢነርጂ ዌስት የለም ነበር የሚለን እና አትራክሽንም ሆነ ሪፐልሽን የሚባል ነገር የለም ጋዝ ፓርቲክሎቹ መካከል ሙሉ ለሙሉ ፍሪ ናቸው ነው የሚለን under ordinary conditions the total volume of gas of molecule is much smaller than total volume of gas the total volume of gas molecules is እሺ under ordinary conditions በnormal conditions the total volume of gas molecules ትክክለኛው የጋዝ ሞሌኪውሎቹ ቮሊዩም is smaller than total volume of gas volume of gas የምንለው volume of container ነው አይደለ ስለዚህ አክቹአል ቮሊዩማቸው ግን ሊቀንስ ይችላል ነው የሚለን ስለዚህ ዲ ይሆናል ማለት ነው መልሳችን ወደ 9ኛ ጥያቄ እናልፋለን which of the following is correct about the phase change observed in water ያው phase change water ላይ ኦብዘርቭ የሚደረገው የትኛው ትክክል ይሆን ነው የሚለን water starts to evaporate at the boiling point any condenses at the melting point water starts to evaporating at the boiling point ላይ evaporate ያደርጋል ነው የሚለን evaporation boiling point ላይ ብቻ አይደለም ኦከር የሚያደርገው at any temperature ላይ ኦከር ያደርጋል ቅድም እንዳልኳችሁ ሰርፌስ ይሄ አንድ ሰርፌስ ካለኝ እዚህ ጋር ያሉት አተሞች መውጣት ይፈልጋሉና ቀስ ያሉ አንድ ሊወጣ ይችላል አሁን ትንሽ ያሉ ድጋሚ አንድ ሊወጣ ይችላል ግን ቦይሊንግ ፖይንት ምንድነው ለየት የሚያደርገው ሙሉ ሰርፌስ ላይ ያሉት እኩል ፕሬሸር ይኖራቸዋል አትሞስፌሪክ ፕሬሸርም ወደታች የሚገፋቸውና ቬፐር ፕሬሸር ወደዚህ የሚገፋቸው እኩል ነው ለዛኔ ሙሉ ሰርፌስ ላይ ያሉ አተሞች እንዳለ ነው ብድግ ያሉ የሚወጡት እና ፍጥነቱ በጣም ይጨምራል ቦይሊንግ ፖይንት እሱ ነው የሚለየው እንጂ ኢቫፖሬሽን የሚጀምርበት ፖይንት አይደለም ኢቫፖሬሽኑ በጣም ሃይ ነው የሚሆነው በዛ ሰዓት ከድሮ ከሎ ቴምፕሬቸር አንፃር ማለት ነው ስለዚህ ኤ አይሆንም when solid ice is heated solid ice ሲሞቅ it changes to liquid water without melting ሜልት ሳያረግ ወደ liquid water ይቀየራል ነው የሚለን ይሄ ደግሞ አይሆንም solid ቀስ ያለ እየቀለጠ ነው የሚሄደው ሴንስለስ የሆነ እንትን ነው at boiling point temperature water exists in three different physical state ሶስት ስቴት ላይ ይገኛል ነው የሚለው boiling point ላይ ይሄም አይሆንም at melting point of ice the temperature remains constant melting point of ice ላይ ቴምፕሬቸሩ ሜልት ያደረገ በሄደ ቁጥር ቴምፕሬቸር ኮንስታንት ይሆናል አው ምክንያቱም እዚህ ጋር ላተንት ሂት የሚባል ነገር አለ ፌስ ቼንጅ ላይ ፊዚክስም አለ ለምሳሌ አንድ ውሃ 100 ሊትር ውሃ ካለኝ አንድ ውሃ ካለኝ ለምሳሌ 50 ዲግሪ ነበር መጀመሪያ ነበር የቴምፕሬቸሩ እየጨመረ 60 ይሆን ይሄዳል ከዛ 70 ይሄዳል ከዛ 90 ይሄዳል ከዛ 100 ይሄዳል እና 100 ከሆነ በኋላ ወደ ቬፐር ለመቀየር 101 ወዲያው አይደለም የሚለው ሙሉ ለሙሉ ውሃው ወደ ቬፐር መቀየር አለበት 101 ለመግባት ማለት ነው እና እስከዛ ድረስ ያለው ኢነርጂ ወዴት ይሄዳል ውስጥ ቦንዶችን የሰበረ ወደ ቬፐር እየቀየራቸው ይሄዳል እና ሜልቲንግ ፖይንቱም ላይ እዛ ፖይንቷ ላይ ቴምፕሬቸሩ ኮንስታንት ነው የሚሆነው ሙሉ ሜልት አድርጎ እስኪጨርስ ሜልት አድርጎ ከጨረሰ በኋላ ነው ቴምፕሬቸሩ ድጋሚ ራይዝ የሚያደርገው ስለዚህ ለምሳሌ -2 ነበር ከዛ -1 ይሆናል ከዛ 0 ይሆናል ለውሃ ነው ኮንሲደር ያደርገን ያለውና 0 በሆነ ሰዓት ይቆያል በጣም ምክንያቱም እያንዳንዱን እዛ ሶሊድ የነበረውን አይስ ወደ ሊኩዊድ እየቀየረው ነው ከዛ ሊኩዊድ ነው ካለቀ በኋላ ሊኩዊድ ፈሳሽ ካገኘን በኋላ አንድ ብሎ ይጀምራል ከዛ ሁለት ያለ ቴምፕሬቸሩ መጨመሩን ይቀጥላል ማለት ነው 10ኛ ጥያቄ which statement best explains why gases have no definite shape or volume ያው እንደሚታወቀው ጋዝ የራሳቸው ሼፕም ሆነ ቮሊዩም የላቸውም የትኛው ነው ያን ኤክስፕሌን የሚያደርግልን ነው gas particles have strong intermolecular force ማለት ነበር አንድ ሞሌኪውልን ከሌላ ሞሌኪውል ጋር የሚይዘው ይሄ ለምን ሪስፖንሲብል ነው ለሼፕ እና ለቮሊዩም ኦፍ a given substance እና ስትሮንግ ቢሆንም ይሄኛው ቦንዳቸው በሞሌኪውሎች መካከል ያለው ፎርስ ስትሮንግ ቢሆን ሼፕም ቮሊዩም ይኖራቸው ነበር ይሄ ፎርስ ዊክ ነው ስትሮንግ ሳይሆን ዊክ ነው የሚሆነው ዊክ ስለሆነ ነው በቀላሉ ዲፊውዝ ያደርጋሉ የራሳቸው ቮሊዩም እና ሼፕ የማይኖራቸው ለዛ ነው ስለዚህ ኤ አይሆንም ማለት ነው gas particles are tightly packed together tightly packed አደረጉን tightly packed ቢሆንማ የራሳቸው ሼፕም ቮሊዩም ይኖራቸው ነበር tightly packed ያደረጉት እነማን ናቸው ሶሊዶች ናቸው ስለዚህ እዚህ ጋር አንድ ሶሊድ ይሄ ሶሊድ ነው ብለን ብናስብ ይሄ ደግሞ ጋዝ ነው ብለን ብናስብ ጋዞች እንደዚህ በጣም በትንትን ብለው ነው የሚቀመጡት ሶሊድ ግን ሲሆን ጥቅጥቅ ብለው ነው እያንዳንዱ የሚቀመጠው እና በዚህ ምክንያት የራሳቸው ሼፕ ሊኖራቸው ይችላል አንድ ሶሊድ ይሄ ኮንቴነሩ ቢነሳ ራሱ ሶሊድ ራሱ ቅርጾን ይቀመጣል ይሄ ግን አሁን ይሄኛው ኮንቴነር ብናነሳው ጋዞቹ ምንድነው የሚሆኑት ተበታትነው ይሄዳሉ ድጋሚ ኮንቴነሩን እንደዚህ ብናሰፋው እነዚህ ጠፉና
ድጋሚ ምንድነው የሚሉት እዚህ ጋር ብትንትን ይላሉ። ስለዚህ ራሳቸው ሼፕ የላቸው ማለትም ቮሊዩም የራሳቸውን አይችሉም ስንል ለምንድነው የሚገድባቸው ነገር የለም። በቃ በዚህና በዚህ መካከል ለምሳሌ ያለውን ኢንተርሞለኪውላር ፎርስ ላይ በጣም ዊክ ነው ሰብስቦ ይዛቸውም። ስለዚህ ብትንትን ይላሉ ዲፊውዝ ያደርጋሉ ማለት ነው። ጋዝ ፓርቲክልስ ሙቭ ፍሪሊ ኤንድ አር ፋር አፓርት። አሁን ይሄ በትክክል ገለጸላል። አሁን ይሄ ኢሜጅ ካያችሁት መጀመሪያ ጠባብ ነበረ ቦክሳቸው ራሱ። ከዛ በኋላ ስንለቀው ምን ሆነ? በቃ ፍሪ ስለሆኑ ባገኘው ዳይሬክሽን ነው የሚሄዱት። ከዚህ ጋር ኮላይድ ያደርጉ ይመለሳሉና እንደፈለጉ ነው የሚንቀሳቀሱትና ፋር አፓርት እንዳየነው በጣም የተራራቁ ናቸው። ከማንዛር ለምሳሌ ከሶሊድን ስታዩት በዚህና በዚህ መካከል ያለው ስፔስ በጣም ኔግሊጂብል ነው ማለት ነው፣ የማይታይ የማይቆጠር ያክል ነው። በዚህና በዚህ መካከል ያለው በጣም ትልቅ ነው። ስለዚህ በጣም ፋር አፓርት እና ፍሪሊ መንቀሳቀስ ይችላሉ። ይሄ ነው መልሱ ማለት ነው። ጋዝ ፓርቲክልስ ቫይብሬት ኢን ፊክስድ ፖዚሽን። ይሄኛው ጋዝ ፓርቲክሎች ሳይሆን ሶሊድ ፓርቲክሎች ናቸው። በጣም እዚህ ጋር ትንሽ ስፔስ አለ አይደለ? ያን ስፔስ በሚፈቅድለት ያክል ቫይብሬት ያደርጋል ማለት ነው። at 300 Kelvin in 1 atmosphere a gas at 300 Kelvin in 1.5 atmosphere is compressed from 3 liter to 1 liter and heated to 300 Kelvin. What is the final pressure? ያው ቅድም እንደሰራው አይነት ነው። P1 V1 over T1 is equals to P2 V2 over T2 እዚህ ጋር የተፈለገው ማለት ነው ፋይናል ቴምፕሬቸር። ስለዚህ P2 ማለት ነው። ስለዚህ P2 ለብቻው ስናስቀምጠው P2 is equals to P1 V1 T2 over T1 V2 ይሆናል ማለት ነው። ስለዚህ P2 is equals to pressure initially ስንት ነው? 1.5 atmosphere 1.5 times volume initially ስንት ነው? from 3 liter to 1 liter ነው የሚለን። ስለዚህ 3 ነው 3 times ከዛ ቴምፕሬቸር 2 በጣም 300 ኬልቪን ማለት ነው። ዋናው 600 እዚህ ጋር ያለው 600 ኦቨር ቴምፕሬቸር ኢኒሺያሊ ስንት ነበር? 300 ኬልቪን ታይምስ ቮሊዩም 2 ስንት ነው? ታይምስ 1 ስለዚህ 300 ይሄኛው 2 ይሆናል። 3 በ2 6 6 በ1.5 6 5 30 6 1 6 9 ስለዚህ መልሱ 9.2 አትሞስፌር ነው። ስለዚህ ቢ ማለት ነው። ስለዚህ ይሄን ፎርሙላ መጠቀም ነው ቀላል ነው። እሺ ስለዳመጣችሁ እናመሰግናለን። ይህ በኤምኤስሊ ተዘጋጅቶ በኤምበር ቲቪ የሚቀርብላችሁ ፕሮግራም ነው። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።